በአንዳንድ የአብያተ ክርስቲያናት ሽማግሌዎች ወይም መሪዎች የወጣ መግለጫ አለ። ያም መግለጫ ምንድነው? ሐዋርያ የለም ነብይ የለም አንቀበልም ብለው ባሉት ሐሳብ ላይ የእግዚአብሔር ቃል ምን ይለናል? ሁልጊዜም ስንናገር ልንናገር የሚገባው ነገር ቢኖር ከእግዚአብሔር ቃል አንጻር መጽሐፍ ቅዱስ ይደግፈናል አይደግፈንም የሚለውን በማሰብና በመገንዘብ ሊሆን እንደሚገባ ዛሬ ላሳስባችሁ መጥቻለሁ። ሐዋርያ አለ፣ ነብይ አለ፣ አስተማሪ አለ፣ እረኛ አለ፣ መጋቢ አለ፣ ሁሉ ነገር አለ። እንዴት ልትል ቻልክ ካላችሁኝ ከእግዚአብሔር ቃል አንጻር አንድ ቃል አውጥተን አብረን ከዚህ ቃል ክፍል ውስጥ ሐዋርያ የለም አለ የሚለውን የእግዚአብሔርን ቃል አብረን እንመለከታለን። ይህንን መልእክት ለብዙዎች ይህንን አዋጅ ወይም ደግሞ ማስታወቂያ ለተናገሩ ሽማግሌዎች፣ መሪዎች አድርሱልኝ። ሼር፣ ኮፒ ሊንክ፣ ዲዩት እያደረጋችሁ። ስለዚህ የእግዚአብሔር ቃል በማይደግፈንና በማያግዘን መልኩ የምንናገራቸው ነገሮች አጠቃላይ በእግዚአብሔር ፊት ነገ የምንጠየቅበትና በእግዚአብሔር ፊት ስንቀርብ የምናፍርበት ሊሆን ይችላል። ስለዚህ ሁላችንም ስንናገር የእግዚአብሔርን ቃል መሰረት ባደረገ መልኩ ብንናገር ጥሩ ነው። ሐዋርያ ድሮም አለ፣ አሁንም አለ፣ ለወደፊትም ይኖራል። ስለዚህ አንድ ነገር ልላችሁ እወዳለሁ። ማንም ሰው ሐዋርያ ሊሆን ፈልጎ ሐዋርያ መሆን፣ ማንም ሰው ነብይ ሊሆን ፈልጎ ነብይ መሆን እንደማይችል መጽሐፍ ቅዱስ ይናገረናል። ስለዚህ ማንም ሰው ዘማሪ፣ ማንም ሰው አስተማሪ፣ ማንም ሰው እረኛ፣ ማንም ሰው መጋቢ ሊሆን ፈልጎ መሆን እንደማይችል የእግዚአብሔር ቃል ይናገራል። ማንም ሰው ተነስቶ ሐዋርያ የለም ነብይ የለም ስላለ የሥጋውን ሐሳብ የሚፈልገውን ስለተናገረ የእግዚአብሔር ቃል የሚለውን መሻር አይችልም። ስለዚህ ሁላችሁም ይሄ መልእክት ለቤተ ክርስቲያን መሪዎች እንዲደርስ ኮፒ ሊንክ፣ ሼር፣ ዲዩት እንድታረጉ በጌታ ፍቅር አሳስባችኋለሁ። የእግዚአብሔር ቃል ምን ይለናል? የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 1 ላይ እንዲህ ብሎ ይናገራል። ስለዚህ ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ ይላል። አንድ ሰው ሊያውቅ የሚገባው ስለ መንፈሳዊ ነገር ዕውቀት ከሌለው ማንም ሰው ተነስቶ ምንም ነገር ቢናገር ምንም ነገር ሊያደርግ እንደማይችል መጽሐፍ ይናገራል። የመጀመሪያው ለመናገር ጳውሎስ ስለ መንፈሳዊ ነገር ጠንቅቆ ስለሚያውቅ ከመንፈስ ቅዱስ ስለተማረ ከጌታው ስለተማረ አንድ ነገር እንዲያውቁ ያሳስባቸዋል። ይህ መልእክት ጳውሎስ የሚጽፈው በቆሮንቶስ ባለች ቤተክርስቲያን አማኞች መካከል የመጀመሪያው እንዲያውቁ ስለሚገባቸው መንፈሳዊ ስጦታን አስረግጦ ይነግራቸዋል። ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ ይላል። መንፈሳዊ ነገር ጠንቅቆ ያልተማረ ወይም ያልተረዳ ሰው መሪ ወደ ሌለው ጣዖታት የእግዚአብሔር ሐሳብ ወደ ሌለበት መንገድ እንደሚሄድ ይናገራልና መንፈሳዊ ነገር ካልተረዳነውና ስለ መንፈሳዊ ነገር ጠንቅቀን ካላወቅን ሁልጊዜ መሪ ወደ ሌላቸው ጣዖታት የእግዚአብሔር ሐሳብ ወደ ሌለበት ማንነታችን እንደሚወሰድ መጽሐፍ ቅዱስ ይነግረናል እና ቁጥር 3 ላይ ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃቸዋለሁ ይላል። ኢየሱስ ጌታ ነው ብሎ መናገር እንደማይችል በእግዚአብሔር መንፈስ ተሞልቶ ካልሆነ በቀር ምን ማለት ነው? በእግዚአብሔር መንፈስ ተሞልቶ ካልሆነ በቀር ኢየሱስ ጌታ ነው ብሎ ሊናገር እንደማይችል አስታውቃቸዋለሁ ይላል። ኢየሱስ ጌታ ነው ብሎ ለመናገር ማንም አሕዛብ ኢየሱስ ጌታ ነው ሊለው ይችላል። ይህን አይደለም እዚህ ሐሳብ ላይ የሚናገረው። ኢየሱስ ጌታ ነው ብሎ ለሰዎች ተናግሮ ማሳመን የሚችልበት አያችሁ፣ የእግዚአብሔር መንፈስ አብሮት ካልሆነ በቀር ማንም ኢየሱስ ጌታ ነው ስላለ ማንም ሰው ጌታ ነው ብሎ ጌትነቱን አምኖ ሊቀበል አይችልም። ኢየሱስ ጌታ ነው ሊል አይችልም ብሎ ሲናገር እዚህ ሐሳብ ላይ ማንም አሕዛብ ያልዳነ ጫታሙ ምኑም ኢየሱስ ጌታ ነው ብሎ በአፉ ሊያወራ ይችላል። ግን ተናግሮ ጌትነቱን ማሳመን የሚችልበት መንፈስ ቅዱስ ከእርሱ ጋር ማስረዳት ይሄንን ኢየሱስ ገልጦ ለሰዎች ማሳየት የሚችልበት የእግዚአብሔር መንፈስ አብሮት ካልሆነ በቀር ነው ቢለው ሊል አይችልም ብሎ ይናገራል። ሊያሳምን ሰዎችን ተናግሮ ኢየሱስ ጌታ እንደሆነ ሊያስረዳ ሊያሳምን ሊያሳውቅ አይችልም ይላል።
ስለዚህ የእግዚአብሔር መንፈስ ከኛ ጋር ካልሆነ በቀር ጌትነቱን ለሰዎች ተናግረን ልናሳምን ጌትነቱን ለሰዎች ልናሳውቅ አንችልም። ስለዚህ የመጀመሪያው ጳውሎስ ይሄን መልእክት የሚናገረው ያለ መንፈስ ቅዱስ ጌትነቱን ለሰዎች ማሳወቅ መግለጥ አትችሉም ይላል። ኢየሱስ ጌታ ነውማ ስጋዊው ማንም ዓለማውም ይለዋል ማለት ሳይሆን ጌትነቱን ለሰዎች ማሳወቅ የምንችልበት አቅም ልናገኝ የምንችለው የእግዚአብሔር መንፈስ በእኛው ሲኖር ብቻ ነው። ዛሬም አንድ ነገር ልላችሁ እወዳለሁ። ጌትነቱን ለሰዎች ተናግራችሁ ማሳወቅ የምትችሉበት የእግዚአብሔር መንፈስ ከናንተ ጋር ሊሆን ያስፈልጋችኋል። አንድ ሰው ጌትነቱን ለሰዎች ተናግሮ መግለጥና ይሄንን ጌትነት ማሳወቅ የሚችለው የእግዚአብሔር መንፈስ በሱ ሲቀመጥ ነው። ሁለተኛው እንዲህ ብሎ ይናገራል። የጸጋ ስጦታ ልዩ ልዩ ነው ይላል። መንፈስ ቅዱስ ግን አንድ ነው ይላል። አያችሁ፣ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስም አንድ ነው ይልና አሰራርም ልዩ ልዩ ነው፣ ሁሉ በሁሉ የሚያደርግ ግን እግዚአብሔር አንድ ነው ይላል። ስለዚህ በምንቴ የሚሰራው የጸጋ ስጦታ ልዩ ሊሆን ይችላል። ያንን የሚያደርገው ግን ጌታ እሱ ነው አለ። በሌሎች የሚያደርገው እሱ ጌታ ነው አለ። የሚያስቀምጠው ጌታ ነው አለ። የሚያረጋው ደግሞ እሱ ጌታ አንድ ነው፣ ሌላ ልዩ ጌታ የለም። እዚህ ሐሳብ ላይ ሲናገር ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል አለ። አያችሁ፣ ለካስ መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል አለ። ለምንቴ እግዚአብሔር ወይም ደግሞ ለአንድ ሰው የጸጋ ስጦታን እግዚአብሔር ሲሰጥ የሚሰጠው በምንቴ በተሰጠው የጸጋ ስጦታ ውስጥ መንፈስ ቅዱስን እንዲገልጥበት፣ ጌታን እንዲያሳይበት፣ ለሌሎች ላላወቁ ሰዎች ጌታን እንዲያሳውቅበት፣ እግዚአብሔር መስራት እንደሚችል፣ እግዚአብሔር ማዳን እንደሚችል፣ እግዚአብሔር ሰውን ነፃ ማውጣት እንደሚችል፣ እግዚአብሔር መፈወስ እንደሚችል፣ እግዚአብሔር ሁሉን ማድረግ የሚችል አምላክ እንደሆነ ማንነቱን መንፈስ ቅዱስን በምንቴው ሊገልጥ እንጂ ለምንቴ ጥቅም የተሰጠ ስጦታ የለም። አያችሁ። ስለዚህ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለማጥቅም ነው የሚሰጠው ስጦታ፣ ለማጥቅም ነው ጸጋ የሚሰጠው። መንፈስ ቅዱስ በሰው ሕይወት እንዲገለጥ፣ ጌታ እንዲታይበት፣ አምላክ እሱ አዳኝ እንደሆነ፣ እሱ ፈዋሽ እንደሆነ፣ እሱ ሕይወት እንዲሆን እንዲታይበት ስጦታ ለራሱ ለአካሉ ጥቅም ነው። እግዚአብሔር ለምንተ ስጦት ለኤኬሌ ለማንም ስጦታን የሚሰጠው ለምንቴ ምቾት ብሎ እግዚአብሔር የሚሰጠው ጸጋ የለም። በምንቴ ሕይወት በተሰጠው ስጦታ ግን መንፈስ ቅዱስ እንዲገለጥበት፣ ጌታ እንዲታይበት፣ እሱ አምላክ እንዲታይበት እንጂ እግዚአብሔር ለማንም ጥቅም ብሎ የሰጠው ስጦታ የለም። ለአንዱ ጥበብን መናገር ይላል በመንፈስ ይሰጠዋል አለ። አያችሁ፣ ጥበብን መናገር የሚሰጠው በመንፈስ ቅዱስ ካልሆነ በቀር ማንም ይሄንን ስጦታ በምንም አይነት በራሱ ዕውቀትና ኃይል መግለጥ አይችልም። ጌታውን ማሳየት አይችልም። ሰው በትምህርቱ፣ ሰው በመንፈስ ቅዱስ ነው እንጂ ማንም ሰው አይደለም። በተአምራት ውስጥ የሚገለጠው መንፈስ ቅዱስ ነው እንጂ ማንም እከሌ ሰንበዲ ነቢይ፣ ሰንበዲ ሐዋርያ፣ ሰንበዲ ፓስተር፣ ሰንበዲ አስተማሪ አይደለም። ማንም ሰው በራሱ ዕውቀት ጌታን መግለጥ ወይም ማሳየት አይችልም። ስሙኝ፣ በፈውስ ስጦታ ውስጥ የሚገለጠው መንፈስ ቅዱስ ነው። በዕውቀት ስጦታ ውስጥ የሚገለጠው መንፈስ ቅዱስ ነው። በታምራት ስጦታ ውስጥ የሚገለጠው መንፈስ ቅዱስ ነው እንጂ ማንም እንዲታይበት ኤኬሌተ ሜጀር ዋን ምናምን እንዲባል አይደለም። አንድ ነገር ልላችሁ እወዳለሁ። ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት ይላል። በተለያዩ አገልጋዮች ሕይወት ውስጥ የእግዚአብሔር ጸጋ ኦፕሬት ሲያደርግ ሲሰራ የሚሰራው መንፈስ ቅዱስ ነው። በዚያ ስራ ውስጥም የሚገለጠው መንፈስ ቅዱስ እንጂ ኤኬሌ ነቢይ፣ ኤኬሌ ሐዋርያ፣ ኤኬሌ ዘማሪ፣ ኤኬሌ ፓስተር፣ ኤኬሌ ወንጌላዊ፣ ኤኬሌ አስተማሪ አይደለም። ማንም ሰው በራሱ ችሎታ ተአምራት ሊያረግ አይችልም። በዛ ሰው ሕይወት ውስጥ ተአምር የሚያረገው መንፈስ ቅዱስ ነው። መንፈስ ቅዱስ ተአምር ሲያረግ፣ ዕውር ቢያበራ፣ በትንቢት መንፈስ ሰዎችን ቢያጽናና፣ በዕውቀት ስጦታ ብዙዎችን ከጥፋት ቢመልስ የሚገለጠው መንፈስ ቅዱስ እንጂ ኤኬሌ አይደለም። አያችሁ፣
ያልተረዳችሁት ነገር ቢኖር የቤተ ክርስቲያን ሽማግሌዎች፣ መሪዎች፣ መጋቢዎች አንዳንድ አወቅን ብላችሁ የእግዚአብሔርን ቃል ቢጻረን የስንፍና ንግግር የምትናገሩ ሰዎች በትንቢት ስጦታ ውስጥ የሚሰራው መንፈስ ቅዱስ ነው። መንፈስ ቅዱስ ካልሰራ በቀር ማንም በእውቀት መንፈስ ቅዱስን ወይም የእግዚአብሔርን እጅ መግለጥ አይችልም። በተአምራት ውስጥ ማድረግ የሚችል ራሱ ያ መንፈስ ነው። የሚያደርገውም ደግሞ ለራሱ ጥቅም ነው፣ ለአካሉ ጥቅም ነው፣ ለቤተ ክርስቲያን ጥቅም ነው። መናፍስትን መለየት ይላል። መናፍስትን መለየት የሚቻለው በመንፈስ ቅዱስ ነው። መንፈስ ቅዱስ እንድንለይ ከኛ ጋር ካልሰራ በቀር ማንም ሰው በራሱ ችሎታ መናፍስትን መለየት በትምህርት አይቻልም። ትንቢትን በትምህርት መናገር አይቻልም። አጋንንትን በትምህርት ማስወጣት አይቻልም። የእውቀት ስጦታን በሕይወታችን መግለጥ በመንፈስ ቅዱስ ካልሆነ በቀር አይቻልም። ስለዚህ አንድ ነገር ልላችሁ እወዳለሁ። የቤተ ክርስቲያን መሪዎች ባካችሁ መንፈሳዊ አሰራርን ካልተረዳችሁ ለትውልድ የጥፋት ምክንያት አትሁኑ። ስለዚህ እዚህ ሐሳብ ላይ በትንቢት ስጦታ ውስጥ የሚሰራው የእግዚአብሔር መንፈስ ነው። በሚሆነውም ተአምራት፣ በሚሆነው ፈውስ፣ በሚሆነውም ነፃ መውጣት የሚገለጠው ራሱ መንፈስ ቅዱስ ራሱ እግዚአብሔር ነው። ዛሬም አንድ በረከት ባርካችኋለሁ። በተሰጣችሁ ስጦታ ውስጥ የሚሰራው ራሱ መንፈስ ቅዱስ ነው። የሚገለጠውም ደግሞ ራሱ መንፈስ ቅዱስ ነው። ራሱ እግዚአብሔር ነው። ራሱ አምላክ ነው። አሜን። ዛሬ በብዙ ሰዎች ሕይወት በተሰጣችሁ ስጦታ ውስጥ መንፈስ ቅዱስ በእናንተ ሕይወት በሚያረገው ተአምራት፣ በሚያረገው ፈውስ ስጦታ፣ በሚያረገው ድንቅ፣ በሚያረገው ነፃ መውጣት ራሱ ክርስቶስ በእናንተ ሕይወት እሱ መገለጥ ይጀምራል። ራሱ በእናንተ ሕይወት እሱ መታየት ይጀምራል። ራሱ በእናንተ ሕይወት እሱ መድመቅ ይጀምራል። ሃሌሉያ። ስለዚህ ይህ ሁሉ እያንዳንዱ መንፈስ ቅዱስ እንደሚፈቅድ አያችሁ። አስተውሉ ወንድሞች። ለአንዱ ትንቢትን መናገር ቁጥር 10፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል ይልና ይህ ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። አዎ የመጨረሻው ሐሳብ ልትረዱና ልታውቁ የሚገባችሁ ነገር ቁጥር 11 ነው። ይህ ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል አለ። ስለዚህ እሱ እንደሚፈቅድ ነው የሚያካፍለው እንጂ ማንም ሰው እኔ ነብይ ካልሆንኩ ብሎ መሆን አይችልም። ማንም ሰው እኔ ሐዋርያ ካልሆንኩ ብሎ ሐዋርያ መሆን አይችልም። ማንም ሰው እኔ አስተማሪ ካልሆንኩ ብሎ አስተማሪ መሆን አይችልም። ወዳጆች፣ አባቶች፣ የቤተ ክርስቲያን መሪዎች፣ ሽማግሌዎች ስሙኝ። የከሌ ፓስተር ካልሆንኩ ብሎ መሆን አይችልም። መንፈስ ቅዱስ የአንዱ መንፈስ በሰው ልጆች ሕይወት በሰጠው ስጦታ ውስጥ የሚሰራው ማንነቱን የሚገልጠው እሱ እንደፈለገው ነው ስጦታን የሚሰጠው እንጂ ማንም ሰው እኔ ይሄን ሆናለሁ ብሎ መሆን አይችልም። እሱ እንደፈቀደው ነው የሚያካፍለው። ምንቴን ነብይ ሲፈልግ ዘማሪ፣ ሲፈልግ አስተማሪ፣ ሲፈልግ ሐዋርያ፣ ሲፈልግ እግዚአብሔር አምላክ ምንም ነገር ሊያደርገው ይችላል። ስለዚህ ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ በምኞት ማንም ሰው አስተማሪ ሊሆን አይችልም። በፍላጎት ማንም ሰው ሐዋርያ፣ ፓስተር፣ መጋቢ፣ እረኛ ሊሆን አይችልም። ይህ ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል አለ። ስለዚህ ማንም ሰው እኔ ዘማሪ ይቅርብኝ ነብይ ይሻለኛል ብሎ ማሻሻል አይችልም። ለአንዳንድ ዘማሪዎች፣ ለአንዳንድ መጋቢዎች፣ ለአንዳንድ ወንጌላውያን አብያተ ክርስቲያናት አንድ ነገር ልላችሁ እወዳለሁ። እናንተ በቆይታ ብዛት በትምህርት ማሻሻል ከነበራችሁበት ዲፕሎማ፣ ማስተርስ፣ ዶክተሬት እያላችሁ ቴዎሎጂን ባሳደጋችሁ ምዕራፍ የምታሻሽሉ ጸጋ የለም። የመጀመሪያው ስጦታ የሚሰጠው
በሰው ፍላጎት ሳይሆን በቆይታ ብዛት ሳይሆን ስጦታ ወይም ጸጋ የሚሰጠው መንፈስ ቅዱስ እንደወደደ ነው። ስለዚህ ቤተክርስቲያኑ ስለቆያችሁ ከወንጌላዊነት ወደ ፓስተርነት የሚያሳድጋችሁ ጸጋ የለም፣ አሰራርም የለም። አንድ ነገር አስተውሉ። እሱ እንደፈቀደ ነው የሚሰጠው። ባህሪ አይቶ አይደለም፣ ጸባያችሁን አይቶ አይደለም፣ የትምህርት ደረጃችሁን አይቶ የሚሻሻል ጸጋ የለም። ጸጋ የተሻሻለ ነው፣ እሱም ኢየሱስ ነው። የሚሻሻል ጸጋ በፍላጎት የሚመጣ ጸጋ የለም። እሱ ሲፈቅድ የሚሰጠው ነው። ራሱ መንፈስ ቅዱስ እየወደደ እንደፈቀደው ይሰጣል እንጂ አይ እኔ ሐዋርያ በሆን ይሻለኛል ብላችሁ የምትቀበሉ ጸጋ የለም። እሱ እንደፈቀደው ያካፍላል ጸጋን። ምንቴን ዘማሪ ሊያረጋው ይችላል፣ ምንቴን ሐዋርያ ሊያረጋው ይችላል፣ ምንቴን አስተማሪ ሊያረጋው ይችላል፣ ምንቴን መጋቢ ሊያረጋው ይችላል፣ ምንቴን ቄስ ሊያረጋው ይችላል፣ ምንቴን ዲያቆን ሊያረጋው ይችላል፣ ምንቴን ምንም ነገር ሊያረጋው ይችላል። ስለዚህ አይ እኔ ይሄ ይቅርብኝ ብለን የምናስቀይረው ስጦታ የለም። ቁጥር 12 ላይ የመጨረሻው አካልም አንድ እንደሆነ ብዙ ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ እንዲሁ ነው ይላል። አያችሁ፣ በአንድ አካል ላይ ብዙ ብልቶች እንዳሉ ነው የሚለው። የአካልም ብልቶች ብዙዎች ሳሉ አንድ አካል እንደሆኑ ይላል። ለምሳሌ እዚህ አካል ውስጥ ብዙ ብልቶች፣ እጅ አለ፣ አፍንጫ አለ፣ እግር አለ፣ አይን አለ፣ ብዙ ነገር አለ፣ ምላስ አለ፣ አንደበት አለ፣ ብዙ ነገር አለ። ግን ይሄ እጅ ሌላ ምንቴ ሊሆን አይችልም። ሌላ ምንቴ ሊሆን አይችልም። ይሄ እግር ሌላ ምንቴ ሊሆን አይችልም። ክርስቶስ አንድ ነው። ስለዚህ አካል እዚህ ውስጥ ሲደመር ነው ምንቴ። እጅ ምንቴ ይሄኛው አበበ ሊሆን አይችልም። ስለዚህ አካል አንድ እንደሆነ ብዙ ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ ይላል። ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይላል። ሐዋርያም፣ ዘማሪም፣ አስተማሪም፣ ወንጌላዊም፣ ዲያቆኑም ሁሉም አንድ አካል ነው። ስራው ልዩ ልዩ ሊሆን ይችላል። እጅ የመያዝን ነው የሚሰራው፣ የእግርን አይሰራም። ግን እጅ ብቻውን ልሁን ብሎ ቢል ሊሆን አይችልም። እጅ ብቻውን አፍንጫ ልሁን ብሎ ቢል አይችልም። አስተውሉ። ሁላችንም ከአንዱ መንፈስ ጠጥተናል። ሁለተኛው ዘረኝነት፣ ግሪክ ቢሆን፣ አይሁድ ቢሆን፣ ባሪያ ቢሆን፣ ጨዋ ሁላችንም በእሱ አንድ ነን ይላል። አሁን ቤተክርስቲያን ውስጥ መለያየት አለ። መጽሐፍ ቅዱስ ግን ማንም ቢሆን አንዱ ሐዋርያ ብሔሩ ሌላ ቢሆን፣ አንዱ ነብይ ብሔሩ ሌላ ቢሆን፣ አንዱ አስተማሪ ብሔሩ ሌላ ቢሆን የሚሰራው ለአንድ አካል ነው። የሚሰራው ለአንድ መንግስት ነው። አስተውሉ። በደንብ አድርጋችሁ የቤተ ክርስቲያን ሽማግሌዎች አስተውሉ። የከሌ ነብይ ቢሆን ብሔሩ የሚሰራው ግን ለአንድ አካል ነው፣ ለቤተ ክርስቲያን ጥቅም ነው። ስለዚህ አካል ብዙ ብልቶች እንጂ አንድ ብልት አይደለምና ይላል። አሁን እኛ ፓስተርና ወንጌላዊ ብቻ ነው ብላችሁ ብቻችሁን አካል ልትሆኑ አትችሉም። ነብይ ከሌለ ቤተ ክርስቲያን ውስጥ ቤተ ክርስቲያን አካል አይደለችም። ሐዋርያ ቤተ ክርስቲያን ውስጥ ከሌለ ፓስተርና ወንጌላዊ ብቻውን አካል ሊሆን አይችልም። እቺን መልእክት አድርሱልኝ። አካል ብዙ ብልቶች እንጂ አንድ ብልት አይደለም ብሎ ይናገራል። ስለዚህ ነብይ የሌለበት ቤተክርስቲያን ልትሆን አትችልም። ሐዋርያ የሌለበት ቤተክርስቲያን ልትሆን አትችልም። አስተማሪ የሌለበት ቤተክርስቲያን ልትሆን አትችልም። ዘማሪ የሌለበት ቤተክርስቲያን፣ ፓስተር የሌለበት ቤተክርስቲያን ልትሆን አትችልም። ነብይ አንቀበልም ወንጌላዊና ፓስተር ብላችሁ ቤተክርስቲያንን ልትሉ አትችሉም። ቤተክርስቲያን የምትባለው ብልቶቿ ሙሉ ሲኖሩ ነው። አንድ ቤተክርስቲያን ውስጥ ሐዋርያ ያስፈልጋል፣
አንድ ቤተክርስቲያን ውስጥ ፓስተር ያስፈልጋል። አንድ ቤተክርስቲያን ውስጥ ነብይ ያስፈልጋል። የተለያየ ዘርፍ መጽሐፍ ቅዱስ አካል ብሎ የጠራቸውን። ስለዚህ አታስፈልግም ብላችሁ ቤተክርስቲያንን ልትሉ አትችሉም። ሐዋርያ የሌለበት ነብይ የሌለበት ቤተክርስቲያን መጽሐፍ ቅዱስ አካል ነች አይላትም፣ አይደለችም ይላታል። ስለዚህ ቤተክርስቲያን የሚያስብለው ሙሉ ብልት በቤተክርስቲያን ውስጥ ሲኖር ነው። እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህ በማለቷ የአካል ክፍል መሆኗ ይቀራል ወይ? ጥያቄ ነው ለእናንተ ለመሪዎች፣ ደብዳቤ ለጻፋችሁ፣ አዋጅ ላወጣችሁ፣ ጽሑፍ ለበተናችሁ፣ ሚዲያ ላይ ነብይ የለም ሐዋርያ የለም ላላችሁ አንድ ጥያቄ ጠይቃቸዋለሁ። እግር እኔ እጅ አይደለሁም የአካል ክፍል አይደለሁም ብትል ይህ በማለቷ የአካል ክፍል መሆኗ ይቀራል ወይ? እናንተ ስላላችሁ እጅ የእግር አይደለሁም የዚህ የምንቴ አይደለሁም እኔ ለብቻ ነኝ ብላ ብትል የምንቴ ልትሆን አትችልም። ስለዚህ እናንተ ነብይ አንቀበልም የኛ አይደሉም ሐዋርያ አንቀበልም የኛ አይደሉም ብትሉ አካል መሆኗ አይቀርም፣ የምትቀንሱትም ነገር የለም። የእናንተን ግን አካል መሆን ይቀንሰዋል እንጂ። ስለዚህ አንድ ነገር የመጨረሻ ልንገራችሁና እንጸልያለን። ስለዚህ ጆሮ እኔ አይን አይደለሁም የአካል ክፍል አይደለሁም ቢል ይህ በማለቱ የአካል ክፍል መሆኑ ይቀራል ወይ? ምንቴን ሙሉ የሚያደርገው ጆሮ ካለው ነው። ምንቴን ሙሉ የሚያደርገው እጅ ካለው ነው። ምንቴ የሚያደርገው አይን ካለው ነው። ምንቴን ሙሉ የሚያደርገው ምላስ ካለው ነው። እግር ካለው ነው። ሆድ ካለው ነው። ስለዚህ አይቀርም። ቁጥር 18 ላይ አሁን ግን እግዚአብሔር እንደወደደ ብልቶች እያንዳንዳችንን በአካል አድርጓል አለ። ስለዚህ እናንተ ልትለዩ አትችሉም። እሱ እንደወደደ ያረጋውን እናንተ መቀነስ አትችሉም። እግዚአብሔር ኤኬሌን ነብይ ያደረገው እሱ ስለወደደ ነው። ነብይ አይደለም ብላችሁ ልትቀንሱ አትችሉም። ሐዋርያ አይደለም ብላችሁ ልትቀንሱ አትችሉም። ስለዚህ አሁን ግን እግዚአብሔር እንደወደደ ብልቶች እያንዳንዳቸውን በአካል አድርጓል አለ። ራሱ እግዚአብሔር እንደወደደ እንጂ ኤኬሌን ዘማሪ፣ ኤኬሌን አስተማሪ፣ ኤኬሌን ፓስተር፣ ኤኬሌን ወንጌላዊ፣ ኤኬሌን እረኛ ብሎ እግዚአብሔር ያደረገው እሱ እንደወደደ እንጂ ምንቴ ነብይ ሊሆን ፈልጎ ነብይ መሆን አይደለም። ምንቴ አስተማሪ ሊሆን ፈልጎ አስተማሪ አይሆንም። ይሄን ያደረገው ጌታ እንደወደደ መንፈስ ቅዱስ እንደወደደ እንጂ ማንም ሰው ስለፈለገ አይደለም። ተመልከቱት በመጽሐፍ ቅዱስ ውስጥ ኤርሚያስ ምዕራፍ 1 ቁጥር 5 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። ትንቢተ ኤርሚያስ ምዕራፍ 1 ቁጥር 5 ላይ እንዲህ ብሎ ይናገራል። ቁጥር 4 ላይ የእግዚአብሔርም ቃል ወደኔ እንዲህ ሲል መጣ። በሆድህ ሳልሰራ አውቄአለሁ፣ ከማህፀንም ሳትወጣ ቀድሼአለሁ፣ ለአሕዛብ ነቢይ አድርጌአለሁ አለው። አያችሁ ኤርሚያስ ቁጥር 6 ላይ እኔም ወየው ጌታ እግዚአብሔር ሆይ እነሆ ብላቴና ነኝ እናገር ዘንድ አላውቅም አልሁ ይላል። ኤርሚያስ የሚያየው ልጅነቱን ነው። እግዚአብሔር ግን ኤርሚያስን ቁመቱን አይቶ ባህሪውን አይቶ ጸባዩን አይቶ መልኩን አይቶ ትህትናውን አይቶ አይደለም ነብይ አድርጎ እግዚአብሔር የሾመው። የኤርሚያስን ልጅነት አይቶ አይደለም፣ ወይም ደግሞ ትልቅነቱን አይቶ አይደለም። እግዚአብሔር ምንቴን ነብይ ያደረገው የምንቴን ባህሪ አይቶ አይደለም። በእናትህ ማህፀን ሳልሰራ አለ ሳትወጣ ደግሞ ቀድሻለሁ፣ በአሕዛብ በመንግስታት ላይ ነብይ አድርጌያለሁ። ወየው አለ። ኤርሚያስ የሚያየው ልጅነቱን ነው። እግዚአብሔር ግን ምን አለው? አሁን ያለህበትን ሁኔታ አይቼ አይደለም የመረጥኩ አለው። አንደኛ በሆድህ ሳልሰራ አውቄያለሁ፣ ከእናትህ ማህፀን ሳትወጣ ቀድሻለሁ። ከዛስ ለአሕዛብ ነብይ አድርጌያለሁ። ለአሕዛብ ማለት ምን ማለት ነው? ብዙዎችን እንዲያድንበት ነው። አያችሁ ኢየሱስ ጌታ ነው ብሎ ያልዳኑትን በጨለማ ያሉትን እግዚአብሔር ሊያመጣበት ነው። ብዙዎችን ሊታደግበት ነው። መንፈስ ቅዱስን በኤርሚያስ ሕይወት ሊገልጥበት ነው። ስለዚህ አንተን ፓስተር ያደረገ፣ አንተን ነብይ ያደረገ፣ አንተን ሐዋርያ ያደረገ ላንተ ብሎ አይደለም። ስለዚህ ወዮ ጌታ እግዚአብሔር ሆይ እነሆ እኔ ብላቴና ነኝ እናገር ዘንድ አላውቅም አልሁ። ኤርሚያስ የሚያየው ልጅነቱን ነው። እግዚአብሔር ደግሞ በአሕዛብ ላይ ነብይ አድርጎ ብዙዎችን ሊያድን እግዚአብሔር መንፈስ ቅዱስን በኤርሚያስ ሕይወት ቃሉን እግዚአብሔር በላዩ ላይ ሲያኖር የኤርሚያስን ቁመና
የኤርሚያስን ትንሽነት የኤርሚያስን ትልቅነት አይቶ አይደለም። እግዚአብሔር ማንንም ሰው ነብይ ሊያረግ ሲፈልግ የማንንም ብርታትና ድካም አይቶ አይደለም። እሱ በእናንተ ህይወት ብዙዎችን ሊያድንበት ሲሆን እግዚአብሔር ምንም ሊያረጋችሁ ይችላል። ነብይ ሊያረገው ይችላል፣ አስተማሪ ሊያረገው ይችላል፣ መጋቢ ሊያረገው ይችላል። እግዚአብሔር በብዙ አይነት ስጦታ ውስጥ ሊገልጥ ሊሰራብህ ይችላል። ስለዚህ ምን ይላል ኤርሚያስ ልጅነቱን ሲያይ እግዚአብሔር ደግሞ ምንድነው ያለው? እግዚአብሔርም ግን እንዲህ አለኝ ወደምሰድህ ሁሉ ዘንድ ትሄዳለህ፣ የማዝህንም ሁሉ ትናገራለህ። ብላቴና ነኝ አትበል፣ እኔ አድን ዘር ካንተ ጋር ነኝና ከፊታቸውን አትፍራ ይላል እግዚአብሔር። እጁንም ዘርግቶ አፌን ዳሰሰው፣ እግዚአብሔርም እነሆ ቃልን በአፍ ውስጥ አኖርያለሁ። አለቀ። የኤርሚያስ ነብይ የመሆን መስፈርቱ የሱ ችሎታ ሳይሆን አንደኛ እግዚአብሔር ነብይ እንዲሆን ስለመረጠው፣ ሁለተኛ ነብይ ሊያረገው ከኤርሚያስ እግዚአብሔር የፈለገው ምንድነው? አንደኛ ኤርሚያስ እግዚአብሔር ወደሚያዘው ስፍራ ሁሉ መሄድ ነው ያለበት። ሁለተኛ እግዚአብሔር የሚናገረውን መናገር ነው ያለበት። ሶስተኛ እግዚአብሔር እንዲናገር ወደሚሰደው ሁሉ እንዴት ለኤርሚያስ እግዚአብሔር የሰጠው ማስተርስ ቴዎሎጂ ዲፕሎማን ምናምን አይደለም፣ ዶክተሬት ቃሉን ነው በአፍ ውስጥ ያስቀመጠው። በቃ እግዚአብሔር ሐዋርያ ሊያረግ ሲፈልግ ያንተን ችሎታ አያዩ። አለቀ። የሚልን መናገር ነው። እግዚአብሔር ወደሚል ሁሉ መሄድ ነው። እግዚአብሔር ነብይ ሊያደርግ ሲወድ ቦምብ አያስይዝም፣ ጥሩ ደግሞ አምባሳደር አያስለብስም። ቃሉን ነው እግዚአብሔር አፍ ውስጥ የሚያስቀምጠው። ያን ጊዜ በቃሉ በኩል ባንተ ሕይወት ሊሰራ የሚፈልገውን እግዚአብሔር ስራውን ይሰራል። በኢየሱስ ደም ልባርካችሁ። ነብይ ለመሆን ሐዋርያ ለመሆን አስተማሪ ለመሆን ወንጌላዊ ለመሆን ምንም ነገር ለመሆን የሚያስፈልገው አንደኛ የእግዚአብሔር ቃል በአፋችሁ አለ ሆይ። ይሄ ነው በቃ ማረጋገጫው ይሄ ነው። ምን አላችሁ ወገን? ውፍረት አያይም፣ ነብይነት ሐዋርያነት እድሜ አያይም፣ እርጅና አያይም፣ ልጅነት አያይም፣ ቁመት አያይም፣ ጾታ አያይም። በኢየሱስ ደም እግዚአብሔር ቃል ይሰጣችኋል። በአፋችሁ ውስጥ ቃሉን ያኖራል። ከናንተ የሚፈልገው በተሰጣችሁ ስጦታ ውስጥ የእግዚአብሔር ነገር በእናንተ እንዲገለጥ አንደኛ ወደሚያዛችሁ ስፍራ ሁሉ መሄድ፣ ሁለተኛ እግዚአብሔር የሚላችሁን ብቻ መናገር ነው። ለመናገር የሚያስፈልጋችሁ አፋችሁ ላይ እግዚአብሔር የሚያስቀምጠው ቃል ነው በኢየሱስ ደም። ያን ጊዜ እግዚአብሔር በእናንተ ማንነቱን መግለጥ ይጀምራል። ኃይሉን በእናንተ መግለጥ ይጀምራል። ቅባቱን እግዚአብሔር በእናንተ መግለጥ ይጀምራል። ክብሩን እግዚአብሔር በእናንተ መግለጥ ይጀምራል። ማዳኑን እግዚአብሔር በእናንተ መግለጥ ይጀምራል። ታምራቱን እግዚአብሔር በእናንተ መግለጥ ይጀምራል። ይሄን የሚገልጠው ለእናንተ ብሎ አይደለም። አሕዛብን በእናንተ እግዚአብሔር ሊያድን ያዳነውን ትውልድ ወደ እግዚአብሔር መንግስት ሊያመጣ መንፈስ ቅዱስን በእናንተ ሕይወት ኢየሱስን ሊያከብር ነው። ሃሌሉያ! እግዚአብሔር እንዲህ ይላችኋል፣ ወደ ማዛችሁ ስፍራ ሁሉ ትሄዳላችሁ። ሐዋርያት፣ ነቢያት፣ አስተማሪዎች፣ እረኞች፣ መጋቢዎች በልዩ ልዩ ጸጋ ስጦታ ውስጥ ነገር ግን ለአካሉ ጥቅም እንድትሰሩ ስጦታ መንፈስ ቅዱስ እንደወደደ በእናንተ ውስጥ ያስቀመጣችሁ ሰዎች እሱ በአፋችሁ ባስቀመጠው ቃል እግዚአብሔር አሕዛብን በእናንተ ያድናል። ብዙዎችን በእናንተ ይታደጋል። ከጨለማው መንግስት እግዚአብሔር ብዙዎችን በእናንተ ያወጣል። ምንቴ እግዚአብሔር ቴዎሎጂ ተምሯል አልተማረም? እንደው ይሄ ወጣት ነው አይደለም፣ ልጅ ነው አይደለም፣ አርጀት ብሏል፣ በሰል ብሏል፣ ቤተክርስቲያን ውስጥ ቆይቷል 40 ዓመት 60 ዓመት አይሰራም። በቆይታ ብዛት ውስጥ የሚሰራ የእግዚአብሔር ጸጋ የለም። በእድሜ ጉዳይ ውስጥ የሚሰራ፣ በጾታ ጉዳይ ውስጥ፣ በትምህርት ደረጃ ውስጥ፣ በእኛ ማንነት ውስጥ የሚገለጥ የእግዚአብሔር እጅ የለም። ስለዚህ መንፈስ ቅዱስ እንደወደደ በእኛ ውስጥ በሰጠን ስጦታ እግዚአብሔር ወደሚለን ሁሉ ከሄድን እግዚአብሔር ተናገሩ የሚለንን ከተናገርን ቃሉን በአፋችን ውስጥ ካስቀመጠ ብዙዎችን አሕዛብ እግዚአብሔር ያልዳኑትን በእኛ ሊያድን ነው። ለአካሉ ጥቅም መንግስቱን ሊያሰፋ ጌትነቱን በእኛ ሕይወት ሊገልጥ ነው። አሜን። በኢየሱስ ስም ዘማሪዎች፣ አስተማሪዎች፣ እረኞች፣ ወንጌላውያን፣ ሐዋርያት፣ ነቢያት
እነግራችኋለሁ ብዙዎችን አሕዛብ እግዚአብሔር በእናንተ ያድንበታል። በሰጣችሁ ጸጋ ስጦታ ውስጥ ክብሩን ይገልጥበታል። በፈውስ ይሰራባቸዋል፣ በታምራት ይሰራባቸዋል። በልዩ ልዩ ጸጋ ስጦታ ውስጥ ለአካሉ ጥቅም እግዚአብሔር ይጠቀምባቸዋል። በሚሰራው ማንነት ውስጥ፣ በሚሰራው ኃይል ውስጥ፣ በሚሰራው ታምራት ውስጥ፣ በሚሰራው ፈውስ ውስጥ፣ በሚሰራው ነፃ መውጣት ውስጥ መንፈስ ቅዱስ ራሱን በእናንተ ይገልጥባቸዋል። በኢየሱስ ስም ይሄ ጸጋ በእናንተ እንዲሰራ ዘንድ ጸልያለሁ። ለዚህ ነገር ከእናንተ የሚያስፈልገው ቁመት፣ ውበት፣ ገንዘብ፣ ዘር፣ ቋንቋ፣ ጥሩ የመናገር ችሎታ አይደለም። ወደሚያዛችሁ ስፍራ ሁሉ መሄድ፣ እግዚአብሔር የሚላችሁን ብቻ መናገር ከሆነ መንፈስ ቅዱስ በእናንተ ሕይወት ራሱን ያሳያል። ብዙዎችን በእናንተ እግዚአብሔር ያድንበታል። በኢየሱስ ደም ይሄ ጸጋ በእናንተ ኦፕሬት እንዲያደርግ እንዲሰራባችሁ፣ ለአካሉ ጥቅም እንዲሰራባችሁ ዘንድ ፓስተሮች፣ ዘማሪያን በፈውስ ስጦታ በተሰጣችሁ፣ በዝማሬ ስጦታ፣ በማስተማር ስጦታ፣ በትንቢት ስጦታ፣ በእውቀት ስጦታ፣ በጥበብ ስጦታ፣ በልሳን በመተርጎም በልዩ ልሳን በመናገር ስጦታ፣ ታምራትን በማድረግ ስጦታ በተሰጣችሁ ነገር የእግዚአብሔር እጅ ያ መንፈስ እንደወደደ በእናንተ ሕይወት እንዲሰራ ራሱን እንዲገልጥ በኢየሱስ ደም ጸለይኩባችሁ። ስለዚህ የእግዚአብሔር ጸጋ በእኛ ሕይወት ሊሰራ ቁመት፣ እድሜ፣ ጾታ፣ እርጅናን በቤተ ክርስቲያን መቆየት አያይም። ከኛ የሚፈልገው መታዘዝን፣ እግዚአብሔር የሚለንን ብቻ መናገርን። ያን ካደረግን ብዙ አሕዛብን እግዚአብሔር በእኛ ያድናል። መንፈስ ቅዱስ ራሱን በእኛ ይገልጣል። ለአካሉ ጥቅም እግዚአብሔር በእኛ ሕይወት መስራት ይጀምራል። ስለዚህ ባረኳችሁ። ከዚህ በኋላ በተሰጣችሁ ስጦታ ውስጥ መንፈስ ቅዱስ ለራሱ ጥቅም እንደወደደ በሰጣችሁ ስጦታ ውስጥ ክብሩን ይግለጥበት፣ ብዙዎችን ያድንበት፣ መንግስቱን ያብዛበት። ባረኳችሁ። ስለዚህ የሚቀጥለውን ጊዜ ቀጣይ ዙር የሚቀጥለውን ትምህርት አብረን እንማማር፣ ከእግዚአብሔር ቃል አንፃር አብረን ሼር የምናደርግ ይሆናል። እንግዲህ ይህን መልእክት ለብዙዎች እንዲደርስ ሼር ማድረጋችሁ እንዳትረሱ። መግለጫ ላወጡ አብያተ ክርስቲያናት አንዳንድ መሪዎች ዲዩት እያረጋችሁ ሼር እያረጋችሁ ኮፒ ሊንክ አድርሱልኝ። በአዲስ አበባ አጥቢያ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ሳር ቤት በሚገኘው ሮሚያ ኢንቨስትመንት ቢሮ ወደ ቄራ በመረውጃ ላይ የእግዚአብሔርን ቃል አብረን የምንማማርበት ፕሮግራም ስለሚኖረን አርብና ቅዳሜ ዘወትር ከማለዳው 1 ሰዓት ጀምሮ እስከ 9 ሰዓት ድረስ የሚቆይ ልዩ የሆነ የአምልኮ ጊዜ የእግዚአብሔርን ቃል ሼር የምናደርግበት፣ በመንፈስ ቅዱስ ምሪት ለሕሙማን የሚጸለይበት፣ ጌታን ከፍ የምናደርግበት፣ ለብዙዎች መዳንና መፈታት መጽናናት የሚሆንበት ልዩ ፕሮግራም በአዲስ አበባ አጥቢያ አርብና ቅዳሜ አይቀርም። ሁላችሁም ተጋብዛችኋል። አንድ ሰው ሲመጣ ወዳጅ ዘመዶቻችሁን በመጋበዝ የታመሙትን የታሰሩትን በማምጣት የእግዚአብሔርን ጸጋ ያዘጋጀውን ይህን የሰባውን ግብዣ እንድትካፈሉ ስል ጋብዛችኋለሁ። እሁድ ደግሞ በሻሸመኔ ሕይወት ጸጋ ቤተክርስቲያን በምትገኘው እሁድ ከማለዳው 3 ሰዓት እስከ 11 ሰዓት ተኩል አይቀርም። ሁላችሁም በዚያ ስፍራ በመገኘት የበረከቱ ተካፋይ እንድትሆኑ ስል በጌታ ፍቅር ጋብዛችኋለሁ። ለበለጠ መረጃ ስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል የቤተ ክርስቲያን አገልጋዮች አድራሻውን የሚጠቁሟችሁ ወጥተው የሚቀበሏችሁ መሆኑን በጌታ ፍቅር እናሳስባችኋለን። በውጭው ዓለም ለምትኖሩ ይህንን ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል፣ ዩቲዩብ ቻናል፣ ቲክቶክ ቻናል፣ ፌስቡክ ቻናል የምትመለከቱ የጸጋውና የቃል ወዳጆች ሼር በማድረግ የእግዚአብሔርን ስራ ከኛ ጋር እየሰራችሁ በገንዘባችሁ፣ በጸሎታችሁ፣ በተሰጣችሁ ዕውቀት አብራችሁ የምታገለግሉ ዛሬን ካገለግላችሁት በላይ ማገልገል የምትችሉበትን አቅም እግዚአብሔር ኃይል፣ ልዩ ጥበብና መረዳት፣ ጸጋና በረከት፣ ሰላምንና ጤንነት እንዲያበዛላችሁ ዘንድ ባረኳችሁ። እወዳችኋለሁ። ተባረኩ። ሜይ ጎድ ብለስ ዩ